ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሰዎች እንደምን አደራችሁ? እንደምን አረፈዳችሁ? የልዑል አምላካችን መድኃኒታችን ኢየሱስ ክርስቶስ ስም ለዘላለም የተመሰገነ ይሁን። በቸርነቱ በምሕረቱ ብዛት ይህችን ሰዓት የሰጠን አምላክ ክብር ምስጋና ይግባው። ሁላችሁንም ለዚህ በጎ ዓላማ የሰበሰበን አምላክ ክብር ምስጋና ይግባው። እንግዲህ በመካነ ሕይወት ጮይባታ ለማርያም አንድነት ገዳም አባ ተክለ ሥላሴ ገብረሕይወት አበምኔት ነኝ። ይሄ የሆስፒታል ፕሮጀክት በ2010 አካባቢ 8 አካባቢ ነው እንግዲህ ጽንሱ ሀሳቡ የመጣው እና ይህ ሀሳብ ገዳማውያን ሁለት ስራ ይሰራሉ ብዬ አስባለሁ። አንደኛው በሕክምናው ከእውቀት ጋር የተያያዘ ሰው የታመመን ሰው ጎንበስ ቀና አድርጎ ማዳን። ሁለተኛው ደግሞ መንፈሳዊ አገልግሎት በተጓዳኝ ለምሳሌ በጸሎት ቅዳሴ መቀደስ፣ ማቁረብ፣ ኪዳን ማድረስ፣ ማጠንት፣ ጸበል መባረክ፣ እነዚህ መንፈሳዊ ነገሮች በተጓዳኝ ሁለት ነገር ይሰራሉ ብዬ አስብ ስለነበረ ያው የረጅም ዓመታት ጉዞ ሄዶ 2016 አካባቢ መሰረት ድንጋይ ጥለን ሰፊ የወረዳውን መንግስት እንደገና የአካባቢው ህብረተሰብም ሰፊ መሬት ከሰጠን በኋላ ይህንን ወደ መሬት ማውረድ አለብን በሚል ተነሳስተን ወደ ዛሬ እንግዲህ እዚህ እንትን ላይ ደርሰናል ማለት ነው። እንግዲህ በዚህ ሂደት ውስጥ ህጋዊ ማድረግ የሚገባንን ነገሮች እያካሄድን በተጓዳኝ ደግሞ የሆስፒታሉ ስራ ምን ይመስላል የሚለውን ነገር 2 እና 3 ሪቫይዝ አድርገን እንደገና ፕላኖቹን ሪቫይዝ እያደረግን እዚህ ላይ ደርሰናል ማለት ነው። እንግዲህ ምንድነው ከሌሎች እህት ቤተክርስቲያን አኳያ በሕክምናው ዘርፍ በሁለቱም በኩል የተሳሉ በእውቀትም በመንፈሳዊነትም መነኮሳት ናቸው፣ ዶክተር ናቸው፣ መነኮሳት ናቸው፣ ዶክትሬት ስፔሻላይዝድ ያደረጉ በተለያየ በግብፅ ብትሄዱ ህንድ ብትሄዱ ወደ 300 ሆስፒታል አላቸው። እንደገና የግብፅ ኦርቶዶክስም እንደዚሁ ትላልቅ ሆስፒታል አላቸው። የራሻም ኦርቶዶክስ እንደዚሁ በሕክምናው ዘርፍ ገዳማውያን ራሱ ትላልቅ ደረጃ ላይ ደርሰዋል። ስለዚህ በእኛም በሀገራችን እንግዲህ ገዳማዊ ሕይወት ከእውቀት ጋር የሆነ የሕክምናውን ዘርፍ ህብረተሰቡን ብናገለግል አንደኛ ጸሎቱ ይረዳል፣ ሁለተኛ ደግሞ እንደ ጊዜውና እንደ እንትኑ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐኪም ስለነበረ ያንን መሰረት አድርጎ ሁለቱንም ስራ መስራት አለብን
የሚለውን ጽንሰ ሀሳብ ይዘን እዚህ ደረጃ ላይ ደርሰናል። እንግዲህ የሁላችንም ሁሉም ህብረተሰብ ሕክምና መቼም በአንድ በኩል የመኪና አደጋ አለ፣ የተለያዩ በሽታዎች አሉ። ይሄ በሕክምና ሊቀረፍ፣ በጸሎት ደግሞ የሚቀረፈው ነገር በጸሎት። እነዚህ ሁለት ነገሮች በዚህ ሆስፒታል ውስጥ የጋራ መስተጋብር አድርገው ሰዎች ወደ ድነት የነፍሳቸውንም የሚያከሙበት ስጋቸውንም የሚታከሙበት ነገር ለማድረግ ነው። እንግዲህ ከዚህ ጽንሰ ሀሳብ በመነሳት ከ2016 መሰረት ድንጋይ ካቆምንበት እስካሁን የደረስንበት ደረጃ ላይ ደርሰናል። እንግዲህ ሁላችሁም ከዚህ አኳያ የሁሉም ህብረተሰብ ትብብር ይጠይቃል። እንደዛ አድርገን ሆስፒታሉን ጀምረን ለመፈጸም ያብቃል። እርግጥ ገዳማዊን ጸሎት ነው። ጸሎት ደግሞ ከጠበቀ አጥር ይበልጣል ነው የሚለው እና በጸሎት የማይሆን ነገር የለም እና ጌታችን መድኃኒታችን ኢየሱስ ክርስቶስ ጸልዩ ነው ያለው። ከጸሎት ጀርባ ደግሞ እነዚህ በሽታዎች ደዌያት ደግሞ በሕክምናው ደረጃ የሚፈቱበት ነገር ስላለ ከዚህ አኳያ እንግዲህ ብዙ መናንያን በእውቀት ያላቸው ዶክተሮች አሉ፣ ነርሶች አሉ፣ የተለያዩ ሙያ ያላቸው አሉ፣ ኢንጂነሮች አሉ። እነዚህን ከሙያቸው አኳያ አሳታፊ ለማድረግም በሆስፒታል ውስጥ ከሙያቸው መናንያቸውን እንደያዙ መንፈሳዊ አገልግሎትም እንዲሰጡ ከዚህ ከማሰብ አኳያ ነው እንግዲህ ይህንን ጽንሰ ሀሳብ የጀመርነው። እንግዲህ ጀምረናል። ሁላችንም ትብብር ካለ ሰርተን ፈጽመን የሁሉ ሰውም ተጠቃሚ የሚሆንበትን ነገር እንደርሳለን ማለት ነው። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን የሁላችንም። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መኔታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች! እንኳን ደስ ያላችሁ! የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማኅበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። መነሻ መጋቢት 4፣ መመለሻ መጋቢት 14። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማኅበር። በፍጹም አይቀርም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ እንግዶቻችን ጥሪያችንን አክብራችሁ እዚህ ቦታ ላይ ስለተገኛችሁ ከልብ እናመሰግናለን። በኮሚቴውም ስም የመካነ ሕይወት ጮቢ ባታ ለማርያም አንድነት ገዳም የተሰሩ ስራዎችን ነው የምናቀርበው። እንግዲህ የገዳሙን የ20 ዓመታት የልማት ጉዞ ለማብሰርና በአፍሪካ ግዙፉን የሪፈራል ሆስፒታል ግንባታ ለማስተዋወቅ የተዘጋጀ ጋዜጣዊ መግለጫ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ስር የሚገኘው
የመካነ ሕይወት ጮቢ ባታ ለማርያም አንድነት ገዳም የተመሰረተው በ1993 ዓ.ም ነው። ገዳሙ የሚገኘው ከአዲስ አበባ በማዕከላዊ ኢትዮጵያ አቅጣጫ 115 ኪሎ ሜትር ርቀት ላይ በምስራቅ ጉራጌ ዞን ሶዶ ወረዳ በአርቦ አቡኖ ቀበሌ ከምድረ ከብድ ተራራ ስር ወይም ከምድረ ከብድ አቡነ ገብረ መንፈስ ቅዱስ ተራራ ግርጌ ነው። የገዳሙ የመሰረት ድንጋይ የተቀመጠው ሰኔ 15 ቀን 1995 ዓ.ም ሲሆን የመቃኞ ቤተክርስቲያኑ በ6 ወራት ውስጥ ተጠናቆ ታኅሳስ 5 ቀን 1996 ቅዳሴ ቤቱ ተከብሯል። የገዳሙ ይዞታ በአነስተኛ የጸበል ቦታ ተጀምሮ በይዞታ ማረጋገጫ ደብተር ላይ የተረጋገጠው በአሁኑ ጊዜ ከ81 ሄክታር በላይ ነው። ገዳሙ የተመሰረተው በፈለገ ሕይወት ቆሞስ አባ ተክለስላሴ ገብረ ሕይወት ሲሆን በቀደምት የዝቋላና ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳማት በመጋቤነት አገልግለዋል። ገዳማት የልማትና የበረከት ምንጭ መሆን አለባቸው። ገዳም ባለበት አካባቢ የሚኖሩ ምዕመናን በምንም አይነት መልኩ መቸገር የለባቸውም የሚል ጽኑ አቋም ያላቸው የገዳሙ አበምኔት አባ ተክለስላሴ ለልመናና በአደባባይ እጃቸውን ሳይዘረጉ ምዕመናን ለገዳሙ በሚሰጡት አስራት በኩራትና ልዩ ስጦታዎች ተአምር የሆነ ተግባር ከ20 ዓመት ባነሰ ጊዜ ውስጥ ማከናወን የቻሉ የገዳሙ ታላቅ አባት ናቸው። ከ110 በላይ የአብነት ተማሪዎችን ሙሉ በሙሉ በገዳሙ ቀለብና መጠለያ እየተማሩ ይገኛሉ። ገዳሙ ከመዋለ ሕፃናት እስከ 4ኛ ክፍል በከፈተው ትምህርት ቤት ከአካባቢው ካሉ የግል ትምህርት ቤቶች በተሻለ ጥራትና በነፃ እና በዝቅተኛ ክፍያ በአሁኑ ጊዜ ከ300 በላይ ተማሪዎችን እያስተማረ ሲሆን እስከ ዛሬ ድረስ በአጠቃላይ 3000 ለሚደርሱ ሕፃናት የቀለም ትምህርትን ከመንፈሳዊ ዕውቀት ጋር አስተባብሮ ሰጥቷል። በገዳማት ታሪክ በግዙፍነቱ የመጀመሪያ የሆነውን 44 ሜትር ዲያሜትር ስፋት ያለውን የ8 ፎቅ ያህል ርዝመት ያለው ባለ አምድ ወይም ዶም ቤተ መቅደስ እስካሁን ድረስ 80 ሚሊዮን ብር በፈጀ ወጪ ሰርቶ የማጠናቀቂያ ወይም የፊኒሽንግ ስራ ላይ ደርሷል። ከ100 ሄክታር በላይ ስፋት ባለው የእርሻ ቦታ በየዓመቱ ከ400 ኩንታል በላይ እህል ይሰበሰባል። ለተቸገሩ የአካባቢው ነዋሪዎችም ሆነ ለገዳማት ይረዳል። በተጨማሪም እህሉን ለመያዝ የሚያገለግልና ለሀገር ምሳሌ መሆን የሚችል ባለ 1 ወለል ወይም ግራውንድ ፕላስ 1 የሆነ ዘመናዊ ጎተራ ባለቤትም ነው። ከ20 በሚበልጡ የፈረንጅ የወተት ላሞች ዘመናዊ የወተት ልማት በመስራት ለጓለመታኑ ሕፃናት ማሳደጊያ እየዋለ ሲሆን ከሕፃናቱ የተረፈውን ለአካባቢው ነዋሪዎች በዝቅተኛ ዋጋ በጥራት እያቀረበ ይገኛል። ወደፊትም ትልቅ የወተት ማቀነባበሪያ ለመገንባትና ከከብቶቹ በሚወጣው ተረፈ ምርት የባዮጋዝ ቴክኖሎጂ ለመስራት አቅዶ ይገኛል። በገዳሙ ውስጥ ባለ 1 ወለል ወይም ግራውንድ ፕላስ 1 ዘመናዊ የእናቶች ወይም የመነኮሳይት ማረፊያ፣ 1 ወለል የሕፃናት ማሳደጊያና ከ1000 ሰው በላይ የሚይዝ ግዙፍ የመሰብሰቢያ አዳራሽ አለው። የገዳሙና የአካባቢውን ነዋሪ የውሃ መጠጥ ችግር የሚቀርፍ በግንብ የተገነባ እስከ 300,000 ሊትር ኪዩቢክ ሊትር የሚይዝ የውሃ ማጠራቀሚያ ገንዳ ገንብቶ ለአገልግሎት እየሰጠ ይገኛል። ገዳሙ የእርሻ ምርቶችን የሚያመላልስበት ትራክተር ባለቤት ሲሆን የገበያ ቀናት ለነዋሪው የትራንስፖርት አገልግሎት፣ በበጋ ወቅት ደግሞ የውሃ እጥረት ሲኖር ውሃ በማመላለስ በነፃ አገልግሎት እየሰጠ የሚገኝ ገዳም ነው። ለመልእክት ማድረሻ የሚሆን ሞተር ሳይክልና 1 የሰው ማመላለሻ ባጃጅም አለው። የእህል ወፍጮ አገልግሎት ለአካባቢው ነዋሪዎች በቅናሽ አቅም ለሌላቸው ደግሞ በነፃ እየሰጠ ይገኛል። የአካባቢውን ነዋሪ ችግር በመረዳት በራሱ ወጪ 8 ኪሎ ሜትር ጥርጊያ መንገድ ከዋናው መንገድ ጋር በማገናኘት አርሶ አደሩ ምርቱን ወደ ገበያ መውሰድ እንዲችል አድርጓል። ለገዳማያኑ ለአካባቢው ነዋሪና ለአብነት ተማሪዎች የሚሆን ዘመናዊ ቤተ መጻሕፍት ገንብቶ ስራ ላይ ይገኛል። ገዳሙ ጥብቅ የሆነ ገዳማዊ ስርዓት ያለው ቦታ ሲሆን በገዳሙ ምናኔ የሚኖርም ሆነ በእንግድነት የሚመጣ ማንኛውም ሰው የገዳሙን የአንድነት ስርዓት የማክበር ግዴታ አለበት። ምዕመናን ወደ ገዳሙ ሲመጡ በመናንያን ላይ መሰናክል እንዳይሆኑ ክትትል ይደረግባቸዋል። የጠበልተኞቹ ማረፊያ ለብቻ የተዘጋጀ ሲሆን በተለይ ወደ እናቶች ገዳም ወይም ወደ እናቶች በዓት መግባት በጥብቅ የተከለከለ ነው። ለሱባኤ ለጸበልም ሆነ ለመሳሰሉት ለመሳለም የሚመጡ ምዕመናንም በገዳሙ በሚቆዩባቸው ጊዜያት ቀለባቸውና ማረፊያቸው በገዳሙ ይሸፈናል። እህል ይዘው አይገቡም ማለት ነው።
በአሁኑ ጊዜ ደግሞ የአካባቢውንና የቤተክርስቲያኗን አባቶች ከዚያም ሲያልፍ የሀገራችን ሕዝብ ከፍተኛ ችግር የሆነውን የጤና ችግር ለመፍታት በማሰብ የፈለገ ሕይወት ቆሞስ አባ ተክለስላሴ ገብረ ሕይወት ከ2009 ጀምሮ እንቅስቃሴ የተጀመረ ሲሆን 2014 ብዙ የጤና ባለሙያዎች በተገኙበት ሰፊ ውይይት በማድረግ ከተለያዩ ሙያ ተውጣተው የሆስፒታሉ አሰሪ ኮሚቴ ተቋቁሟል። በሀገራችን ታሪክ የመጀመሪያ የሆነውን ባለ 1088 አልጋ ሪፈራል ሆስፒታል ለመገንባት ስራ ጀምሯል። ይህ ሪፈራል ሆስፒታል ከ1088 በላይ የታካሚ አልጋዎች ያሉት ሲሆን ከአካባቢው አስተዳደር ከ60 ሺህ በላይ ካሬ ሜትር ቦታ ተረክቦና የግንባታ ዲዛይን አሰርቶ በመጨረስ የካቲት 10 2016 ዓ.ም የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ጎርጎርዮስ ሳልሳዊ ተወካይነት የመሰረት ድንጋይ ተቀምጧል። ሆስፒታሉ በውስጡ ኮሌጅ፣ የሕክምና ባለሙያዎች ማረፊያ፣ ከሩቅ ቦታ ለሚመጡ የተመላላሽ ታካሚ የአስታማሚዎች ማረፊያና የተለያዩ ሕክምና ጋር የሚገናኙ ህንፃዎችን ጭምር አካቶ የያዘ ነው። ከመላው ሀገሪቱ ከሚገኙ ሆስፒታሎች ታካሚዎች በሪፈር መጥተው የሚታከሙም ሲሆን የአካባቢው ነዋሪዎች የሆስፒታል ግንባታን ሀሳብ ሲሰሙ በእጅጉ ተደስተዋል። አመራሮቹም የጉዳዩን ጠቃሚነት ተረድተው አመቺ ቦታ መርጠው ለገዳሙ አስረክበዋል። የብዙዎች የጤና ችግር ይቀርፋል ተብሎ የሚታሰበው ይህ ግዙፍ ሪፈራል ሆስፒታል ከኢትዮጵያ ሀገር ውጪ ሄደው ለሚታከሙ ዘውትር በልመና ገንዘብ ከመሰብሰብ የሚያድን የሀገርን መልካም ገጽታ የሚገነባ በመሆኑ በሀገር ውስጥም ሆነ በውጭ ሀገር የሚገኙ ኢትዮጵያውያን በሙሉ በጸሎታችሁ፣ በጉልበታችሁ፣ በእውቀታችሁና በገንዘባችሁ እንድትደግፉ ጥሪያችንን እናቀርባለን። ለዚህም በገዳሙ ስም የተከፈቱ የማህበራዊ ትስስር ገጾች ላይ በተገለጹ የባንክ አድራሻዎችና በወኪል በተመረጠው የዜል መጠየቂያ ዘዴ እግዚአብሔር አምላክ የፈቀደላችሁን እንድትለግሱ በቅድስት ቤተክርስቲያናችን ስም ጥሪያችንን እናቀርባለን። የገቢ ማሰባሰቢያ የእራት ፕሮግራም የካቲት 29 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ ጥሪ የተደረገላቸው እንግዶች በዮድ አቢሲኒያ ኢንተርናሽናል ሆቴል ጉርድ ሾላ ቅርንጫፍ ያዘጋጀን ሲሆን ከምሽቱ 12 ሰዓት ጀምሮ በተለያዩ የሚዲያ አማራጮች እንዲሁም በገዳሙ ማህበራዊ ሚዲያዎች የቀጥታ ገቢ ማሰባሰቢያ ስርጭት ወይም ላይቭ ስትሪም የምናካሄድ መሆኑን እንገልጻለን። በዚህ ፕሮግራም ላይ ይህን ታላቅ ሰው ተኮር የሆነ ፕሮጀክት ላይ በመላው ዓለም ያላችሁ ኢትዮጵያውያን፣ ትውልደ ኢትዮጵያውያን እንዲሁም ኤርትራውያን ዘር፣ ብሔር፣ ሃይማኖት ሳትሉ የበኩላችሁን እንድትወጡ በቅድስት ድንግል ማርያም አማላጅነት በልዑል እግዚአብሔር ስም እንጠይቃለን። ማጠቃለያ የድጋፍ ጥሪ የገቢ ማሰባሰቢያ መርሃ ግብር የሚካሄድበት ቀንና ሰዓት የራት ፕሮግራም የካቲት 29 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በዮድ አቢሲኒያ ኢንተርናሽናል ሆቴል ጉርድ ሾላ ቅርንጫፍ ይካሄዳል። የቀጥታ ስርጭት ከምሽቱ 12 ሰዓት ጀምሮ በተለያዩ ሚዲያዎችና በገዳሙ ማህበራዊ ገጾች ቀጥታ ስርጭት ላይቭ ስትሪም ይካሄዳል። የኢትዮጵያ ንግድ ባንክ 1057 17 67 434 ወጋገን ባንክ 11 25 17 98 30 101 አሃዱ ባንክ 00000201 ለተጨማሪ መረጃ ስልክ ቁጥራችን 0903 28 07 0913 5694 35 እንደዚሁም በአባ ተክለስላሴ ገብረ ሕይወት በአበምኔቱ ስልክ ቁጥር 0911 36 88 85 ለበለጠ መረጃ እንዲጠቅማችሁ 0911 36 88 85 የአበምኔቱ ስልክ ነው። እንደዚሁም ዜል +1 310 462 0185 ኪሩቤል ጌታቸው በሚል ብታስገቡልን ይደርሰናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አመሰግናለሁ። ፍቅር ቆሜ ባነባ አፈስልኝ
ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። መነሻ መጋቢት 4 መመለሻ መጋቢት 14። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም።